የካፕከት ፉል ኮርስ ክፍል 6 በዚህ ክፍል ላይ የምንመለከተው እንዴት የኢፌክቶችን ፊልተሮችን እንደምንጠቀም ነው። ከዚህ በፊት የራሴ ቪዲዮ አለ ለዚሁ ለማስተማሪያነት የተጠቀምኩት እሱን ኤዲት እያደረግን እንመለከታለን። ሁለት ነገሮችን በዚህ ቪዲዮ እንመለከታለን፣ ኢፌክቶችንና ፊልተሮችን እንዴት እንደምንጠቀም። ከዛ መካከል ግን ቪዲዮ ላይ ትንሽ የማይጠቅሙ ነገሮች ካሉ ከትከት እንዴት እንደምናደርግ ተመልክተናል። ከትከት እናደርጋለን፣ መጀመሪያውና መጨረሻውን ወደ ኋላ የሚዞርበትን ፓርት ከት እናደርገዋለን። እንግዲህ ቪዲዮ እንደምትመለከቱት በጣም ላይት በዝቶበታል። ጀስት ለዚሁ ፐርፐስ ስለሆነ የተሰራው እሱ እንዴት እንደምናስተካክል፣ ፊልተር እንዴት እንደምናስገባ እና ኢፌክቶች እንዴት እንደምናስገባ እንመለከታለን። ቪዲዮችን እንደዚህ ኢምፖርት አድርገን የታይም ላይናችን ላይ ያስገብተናል። ከዛ ቀጥታ የምናደርገው ፊልተር ነው የምናስገባው፣ ፊልተር እና ኢፌክቶችን። ከላይ ያሉትን ኤሌመንቶችን ስንመለከታቸው ኢፌክት የሚል አለ። ኢፌክት የሚለውን አንድ ጊዜ እነካለን። ኢፌክት ላይ ስንገባ ሁለት አይነት ኢፌክቶች አሉ። የመጀመሪያው ቪዲዮ ኢፌክት ነው ሙሉ ለሙሉ ቪዲዮ ላይ። ሁለተኛው ደግሞ ቦዲ ኢፌክት ላይ ነው። ቪዲዮ ኢፌክት ላይ በጣም በርካታ ነገሮች አሉ። ለምሳሌ ብለር ሊሆን ይችላል። የተለያዩ እንደዚህ የምትመለከቱት አሁን ለምሳሌ እንደ ቢራቢሮ አይነት የሚመስል ከላይ ሲወርድ ቪዲዮችን ላይ ምናምን አለና ለምሳሌ ቪዲዮ ኢፌክት ላይ እንደዚህ ከላይ ድራጌን ድሮፕ አድርገን ስናስገባ አያችሁት ቪዲዮችንን ብለር ያደርገዋል። ኦልሬዲ ይሄኛው ብለር ስለሆነ እና ይህን ቪዲዮ እስከምሾ ስትመለከቱት መጨረሻ ላይ ቲፕ አሳያችኋለሁ። እንዴት ቪዲዮችንን ቆርጠን የሆነ ፓርት ላይ ብቻ እንዴት ብለር እንደምናደርግ እንደ አንድ ቲፕ አሳያችኋለሁ። እስከምሾ ተመልከቱ። እዚህ ጋር የተለያዩ የቪዲዮ ኢፌክቶች አሉ። ዳውንሎድ እያደረገ እንደዚህ መጠቀም ይችላለን። ስትመለከቱት አያችሁት የቪዲዮ ኢፌክት እና የሆነ ለቪዲዮችሁ ሴንስ እንዲሰጥ ከምትሰሩት ቪዲዮ ጋር የሚሄድ ነገር ሴንስ እንዲሰጥ ማድረግ ትችላላችሁ። በጣም ቆንጆ የሆኑ ኢፌክቶች አሉት እና ካፕከት በጣም አሪፍ ከሆነበት አንዱ ነገር ቢኖር ብዙ ኢፌክቶች መኖሩና እዛው ላይ የምናገኛቸው መሆኑ ነው። ብዙ አንቸገርም ማለት ነው። የተለያዩ ኢፌክቶች አሉ፣ የተለያዩ የቪዲዮ ኢፌክቶች አሉ። ከዛ መካከል የሌንስ አለ፣ የናይት ጀስት ላይት አይነት ነገር። እያንዳንዱን ድራጌን ድሮፕ አድርጋችሁ እንደዚህ ማስገባት ትችላላችሁ። ደግሞ ሙሉ ቪዲዮ ላይም ደግሞ እንዲገባላችሁ ከፈለጋችሁ ኢፌክቱን ከላይ እንደዚህ ድራግ አድርጋችሁ ቪዲዮችሁ ላይ ማስቀመጥ ትችላላችሁ። አሁን ቪዲዮ ላይ ማስቀምጠው ሙሉ ቪዲዮ እንደሱ ይሆናል ማለት ነው። ከላይ ታይም ላይል ማስተካከል አይጠበቅብኝም። ግን ብዙ ኢፌክቶችን እንደዚህ አንድ ላይ መጠቀም ከፈለጋችሁ ከላይ ብትደርቡት እኔ አድቫይስ አደርጋችኋለሁ ማለት ነው። እዚህ ጋር ያሉትን እያንዳንዱ ነገር መጠቀም ትችላላችሁ ማለት ነው። አያችሁት? አሁን ሾክ የሚያደርግ አያችሁት? አሁን ይሄ የፊልተሩ ነው ማለት ነው። ከላይ የኢፌክቱ ነው። ግሊች እንዲያደርግ አለ፣ የላይት ኢፌክት አለ፣ የተለያዩ ግሊቺንግ ኢፌክቶች አሉ። እንደ ትራንዚሽንም መጠቀም ትችላላችሁ። እነዚህን ነገሮች የተለያየ ግሊች እንዲያደርግ አሁን ኦልሬዲ ዳውንሎድ አድርጎ ስላልጨርስ ነው። ይኸው ዳውንሎድ አድርጎ ጨርሷል። አሁን ስትመለከቱት ግሊች ያደርጋል። አያችሁት? ግሊች ያደርጋል። እዛው ቪዲዮ ላይ የተለያዩ ኢፌክቶች አሉ። እንግዲህ የተለያዩ ቪዲዮ ኢፌክቶች አሉ። እነዚህን መጠቀም ትችላላችሁ። ቪዲዮ ኢፌክት ሙሉ ቪዲዮ ላይ ነው ኢፌክቱ ያለው ከስሙ ራሱ መረዳት እንደምንችለው። ደን ቀጣይ ደግሞ ቦዲ ኢፌክት አለ። ያው ቪዲዮ ኢፌክት ላይ ሳላነሳ ማላልፍላችሁ በጣም ብዙ ቪዲዮ ኢፌክቶች አሉ በየቶፒኩ ማለት ነው። እሱ ውስጥ እየገባችሁ እያንዳንዱን የምትፈልጉትን ነገር ሰርች አውት ማድረግ ትችላላችሁ። ቀጣይ ደግሞ ቦዲ ኢፌክት ነው። ከቪዲዮ ኢፌክት ስር ቦዲ ኢፌክት አለ። ቦዲ ኢፌክት ቢሆን ቀስቷን አንድ ጊዜ ወደታች ስናደርገው ያው ኮኔክሽን ይፈልጋል። ቦዲ ላይ ነው ብዙ ትኩረት የሚያደርገው። ቦዲያችን ላይ የተለያዩ ነገሮችን እንዲቀይር ያደርገዋል። ለምሳሌ እችኛዋን ኢሞጂ ብዙዎቻችሁ ታውቁታላችሁ እና ቦዲ ኢፌክት ነው። ቦዲው ነው የሚቀይረው። እዚህ ጋር የምትመለከቱት ላይቲንግ አይ አለ። የተለያዩ ቦዲያችን ብቻ ቪዲዮን አይነካውም፣ ወይም ደግሞ ባክግራውንዱ ሙሉ ቪዲዮን ሳይሆን ቦዲው እዛ ቪዲዮ ላይ ያሉትን ሰዎችን ብቻ ነው የሚቀይረው ማለት ነው። አሁን ይህ እንደምትመለከቱት በጣም ትሬንዲንግ የሆነ ብዙ ሰው የሚጠቀመው ኢፌክት ነው፣ ቦዲ ኢፌክት ነው ማለት ነው። አሁን ይህንም እንደምትመለከቱት ብዙ ጊዜ ዩቲዩብ ሾርት ምናምን የምትመለከቱት ከሆነ እዚህ ጋር ማሳያችሁ ነገሮች በሙሉ ፊት ለፊት ላይ ነው ያሉት እና በዚሁ አጋጣሚ ዩቲዩብ ሾርት ኤዲት ማድረግ የምትፈልጉ ሰዎች በጣም ቀላል ነው። እዚህ ጋር ከምትመለከቱት ሌላ ውስብስብ ነገር የሚጠቀሙ የሉ። አያችሁት? ቦዲያችን ላይ ብቻ ያሉ ኢፌክቶች ናቸው። እዚህ ጋር ዳውንሎድ እያደረግን ቦዲዎች ላይ እንዴት እንደሚገባ መመልከት እንችላለን። አሁን ያስገባነው እንመልከት። አያችሁት? ጀስት ቦዲው ላይ ብቻ ነው ያለው ኢፌክት ማለት ነው። እዚሁ ላይ የተለያዩ ኢፌክቶችን ማግኘት እንችላለን። እዚህ ጋር እንደምትመለከቱት የተለያዩ ቦዲ ላይ ብቻ ማተር ያደርገ ስለሆነ ለምሳሌ ይሄን እናስገባውና እንመልከተው።
ስንመለከተው አያችሁት ቦዲውን ብቻ ነው ወይም እዛ ላይ ያለውን ሰው ብቻ ነው ኢፌክቱ አፌክት የሚያደርገው ማለት ነው። በጣም በርካታ ኢፌክቶች አሉ። እነሱን መጠቀም ትችላላችሁ። የተለያዩ ባክግራውንዱ እንዲሚቀይር ፎቶችን ላይ ፎከስ ያደረጉ ነገሮች አሉ። እነሱን መጠቀም እንችላለን። ለምሳሌ ከዛ መካከል ይሄኛው ላስገባላችሁ እና ጀስት ዳውንሎድ ኦልሬዲ ተደርጓል። ላስገባና ላሳያችሁ። አሁን ይኸው ኦልሬዲ ቪዲዮ እያወራ ነው። ያስገባበት ታይም ላይ ግን አያችሁታ ጀስት ቪዲዮችሁን ይቀይርላችኋል ማለት ነው። ያው ሌላም እንዲህ ያስገባችሁ ቼክ ማድረግ ትችላላችሁ። መደረብ ራሱ ትችላላችሁ። ብዙ ኢፌክቶችን አንድ ላይ መጠቀም ትችላላችሁ ማለት ነው። ያው ለምሳሌ እንየው ያችሁ ከላይ ያመጣላችኋል ማለት ነው። እንደዚህ እያደረጋችሁ እያንዳንዱን ኢፌክት መጠቀም ትችላላችሁ እና ኢፌክቱን ስትጠቀሙ ደግሞ እዚህ ጋር አጀስት ማድረግ ትችላላችሁ። ታይሙን ምን ያህል ደቂቃ ዱሬሽኑን አጀስት ማድረግ ትችላላችሁ። እናንተ እንደፈለጋችሁት አጀስት ማድረግ ትችላላችሁ ማለት ነው። የታይም የኢፌክት ቦዲ ኢፌክት እና ቪዲዮ ኢፌክት ይህን ይመስላል። በመቀጠል ደግሞ የምንመለከተው ፊልተር ነው። አሁን ፊልተር ላይ እንግዲህ ቪዲዮችን ላይ ያለውን የተለያየ ከለሮችን ኦልሬዲ በራሱ ፊልተር እንዲያደርግልን ነው። ለምሳሌ ኮመን የሆኑ ፊልተሮች አሉ። ኦልሬዲ የቪዲዮችን ከለር ነው የሚቀየረው። ኮመን የሆኑ ፊልተሮች አሉ። አያችሁታ? አሁን እነዚህ ፊልተሮች ቪዲዮን ከዚህ ወደዚህ ይቀይሯል ማለት ነው። ገና ክሊክ ሳላደረገው ከዚህ ወደዚህ ይቀይሯል እና ፊልተር ላይም ስንገባ በጣም በርካታ ፊልተሮች አሉ። እና እነሱን እናንተ ከቪዲዮችሁ ጋር ሊሄድ የሚችለውን ነገር ለምሳሌ ብላክ ማድረግ ብንፈልግ ያው በብላክ መቅረጽ ሳይጠበቅብን ብላክ ማድረግ ብንፈልግ እዚሁ ፊልተር ውስጥ ብላክ የሚል ፈልገን ብላክ ማድረግ እንችላለን። የተለያየ ሙቪ እንዲመስልልን ኦር የብላክ ኤንድ ዋይት ፈልገን ብላክ ማድረግ እንችላለን። ለምሳሌ የኛውን ዳውንሎድ እናድርገውና እናስገባው፣ ቼክ እናድርገው። አያችሁት? የተለያዩ እንትኖች አሉት ማለት ነው። ፊልተርንም ስናስገባ የታይም አጀስት ማድረግ እንችላለን። ከዛ ታይም ብቻ አይደለም አጀስት ማድረግ የምንችለው የኢንቴንሲቲውን የፊልተራችንን ኢንቴንሲቲ መጨመርና መቀነስ እንችላለን። ለምሳሌ በጣም ዳርክ እንዳይሆንብን ከፈለገን መሀል ላይ ማድረግ እንችላለን ማለት ነው። እንደምትመለከቱት በጣም በርካታ ፊልተሮች አሉ። እነዛን ፊልተሮች መጠቀም እንችላለን። አሁን ይሄን ፊልተር ስናየው ኢንቴንሲቲው በጣም በዝቶበታል። ኦር ፉል ነው ኢንቴንሲቲው። መለስተኛ እናድርገው፣ 55 አካባቢ እናድርገው። አያችሁት? ኢንቴንሲቲው ይቀነሳል ማለት ነው። በአጭሩ የኢፌክትና የፊልተር ይህን ይመስላል። ቅድም እንዳልኳችሁ እንግዲህ እንደ አንድ ቲፕ የምሰጣችሁ ነገር ቪዲዮ ብለር ማድረግ ከፈለግን ለምሳሌ በዚህ ቪዲዮ መካከል የጭንቅላቴን ፓርት ብቻ ብለር ማድረግ ከፈለጉ እናንተ ቪዲዮችሁን በምትሰሩበት ጊዜ እንግዲህ ዩቲዩብ የራሱ የሆነ ሕግ እንዳለው ታውቃላችሁ። ቪዲዮ ላይ ማስገባት ማንችላቸው ነገሮች አሉ። ከዛ መካከል ደም ነክ ነገሮች ዩቲዩብ ላይ ማስገባት አንችልም። ካስገባን ቪዲዮችንን ያወርድብናል። ለምሳሌ ደም ያለበት የተለያየ የድብድብ ነገር ቪዲዮች ማለት ነው። እንደዚህ ኢዲት እያደረጋችሁ የምትለቁ ከሆነ እንዴት ነው ብለር የምናደርገው? መጀመሪያ የምናደርገው ፋይላችንን ኮፒ አድርገን ፔስት አድርገን ከላይ እንደረበዋለን ወይም ደግሞ ዱፕሊኬት እናደርገዋለን። ከዛ ከላይ ደረብነውን ፋይል ምን እናደርጋለን? ማስክ የምትለው አያችኋታ? ማስክ የሚለውን አንድ ጊዜ ነካዋለው። የቱ ጋ ነው ማስክ ማድረግ የምፈልገው? ኦር የቱ ጋ ነው ብለር ማድረግ የምፈልገው? ኦልሬዲ ከስር ያለው ስለተደረበ ነው ከስር ያለው ቪዲዮ ማስክ እያደረገልኝ ያለው ነው። እሱን አንድ ጊዜ ሃይድ ትራክ ልበለው እና ማስክ ላድርገው። ለምሳሌ የጭንቅላቴን ፓርት ነው ብለር ማድረግ የፈለግኩት። ማስክ አደርገዋለሁ። አያችሁት? ከላይ የደረግኩትን ነው ማስክ እያደረግኩ ያለሁት። በደንብ ልብ ብላችሁ ተከታተሉ። ከላይ የደረግኩትን እንደዚህ ማስክ አደርገዋለሁ። ካልሆነ ፔን አለችው ካፕከታችሁ አፕዴት ካደረጋችሁት ፔን አለው። በፔን እንደዚህ ማስክ ማድረግ ትችላላችሁ። እኔ ጭንቅላቴን ፓርት ብቻ ስለሆነ እሱን እንደዚህ አድርጌ ሰሌክት አደርገዋለሁ ማለት ነው። ፔናችንን ተጠቅመን እንደዚህ ሰሌክት አደረግኩት። ሰሌክት ሳደርገው እንደዚህ ቆርጦ አወጣልኝ። እናንተ ከዛ አጀስት ማድረግ ትችላላችሁ። ከዛ ይሄንን የፊቴን ፓርት ብቻ ስለሆነ ብለር ማድረግ የፈለግኩት ቤዚክ ሚል ውስጥ እገባለሁ። ከዛ እመለሳለሁ ማለት ነው። ወደ እዚህ ጋር እንደምትመለከቱት ፊልተር ውስጥ እመለስና ፊልተር የሚለው ውስጥ እመለስና ብለር የሚለውን አንድ ጊዜ እነካዋለን። ወደ ኢፌክትስ ውስጥ እመለሳለሁ። ቪዲዮ ኢፌክት እገባለሁ።
ከዛ ትሬንዲንግ ውስጥ ብለር አለ። እንደዚህ ፊት ለፊት ላይ የማታገኙ ከሆነ እዚህ ጋር ያያችሁታ ሰርች ባሩ ላይ የፈለጋችሁትን መጽሐፍ ትችላላችሁ፣ ካለ ያመጣላችኋል ማለት ነው። ሶ ብለር ብላችሁ ራሱ ሰርች ብታደረጉ የቪዲዮ ብለር ያመጣላችኋል። ፊት ለፊት ብዙ ሰርች ሳታደረጉ የተለያዩ ብለሪንግ አይነቶች አሉ፣ ያመጣላችኋል። ሶ ይህንን ብለሩን አምጥቼ ቪዲዮ ላይ እደርበዋለሁ። አያችሁት? ከቪዲዮ ጋር አንድ ያደርግልኛል ማለት ነው። ሶ ኢፌክታችን ፊታችንን ብለር አድርጓል። ሶ የስረኛውን ትራክ ሾው እናደርገዋለን። ሾው ስናደርገው አያችሁታ የፊቴን ፓርት ብቻ ቆርጦ ብለር አድርጎልኛል። ሶ እንደዚህ እየተጠቀምን መስራት እንችላለን። ያው እኔ በራሴ በፒን ስላደረኩት ፐርፌክት አይደለም ሰርክሉ ወይም ደግሞ የፊቴን ቅርጽ ፐርፌክት አልያዘውም። እናንተ ከፈለጋችሁ ፐርፌክት ማድረግ ትችላላችሁ። አዘርዋይስ እዚህ ያሉት ክቦች አሉ። ኖርማል ክብ እንደዚህ ብለር አድርገን አያችሁ እንደዚህ ማስቀመጥ እችላለሁ። ለምሳሌ እንደዚህ የኢንተርናሽናል ቲቪዎች ላይ ካያችሁት የጦርነት ጊዜ ምናምን ብለር ያደርጋሉ እና ብለር የሚደረግበት ሚትርን ከፈለጋችሁ እንደዚህ ነው። የድሮ አለ። እናንተ የፈለጋችሁትን እንደዚህ እያደርጋችሁ ብለር ማድረግ ትችላላችሁ። በዚህ ቪዲዮ ምንድነው የተመለከትነው እንዴት ቪዲዮ ኢፌክቶችን እንደምናስገባ፣ ቦዲ ኢፌክት እንዴት እንደምንጠቀም፣ እንደዚሁም ደግሞ ፊልተሮችን እንዴት እንደምንጠቀም። እያንዳንዱን እንግዲህ የእናንተ ትሬኒንግ ያስፈልጋል። እያንዳንዱ ውስጥ ገብታችሁ ማየት አለባችሁና የትኛው ጊዜ የትኛው ታይም ላይ መጠቀም አለብኝ የሚለውን ነገር ራሳችሁ መወሰን አለባችሁ፣ ከቪዲዮችሁ ጋር መሄድ ማለት ነው። በቀጣይ ስለ ትራንዚሽን እንመለከታለን። ቀጣይ ቪዲዮ ላይ እንገናኝ።